ሰላም ቤተሰብ እንዴት ናችሁ? ዛሬ የ2017 ኢንትራንስ ጥያቄዎችን እንሰራለን። ቡክሊት ኮድ 294 ነው እና ቀላልና ግልጽ በሆነ መንገድ ለመስራት ሞክራለሁ። የመጀመሪያው ጥያቄ ዋት ኢዝ ዘ ዲተርሚናንት ኦፍ ማትሪክስ ይለናል። የሆነ ማትሪክስ ተሰጥቶን የሱን ማትሪክስ ዲተርሚናንቱን ፈልጉ ነው ይለናል። ለዚህ የተሰጠን ማትሪክስ ኤ ብለን ብንወስድ የተሰጠን ማትሪክስ እንደዚህ ነው እና ከዚህ ውስጥ 1/2 ፋክተር አውት ማድረግ እንችላለን using the property. For example, date ka is equals to k is the power of n times date a በሚለው ፕሮፐርቲ መሰረት የተሰጠን ማትሪክስ በሆነ ኮንስታንት ቁጥር የተባዛ ከሆነ ያ የተባዛውን ኮንስታንቱን ቁጥር በማትሪክሱ ኦርደር ፓወር አባዝተን ከዛን ዲተርሚናንቱን መስራት እንችላለን። ስለዚህ በዚህ መሰረት ማትሪክስ ኤ ማለት አንድ ሁለተኛን ኮመን ፋክተር አውት ስናደርግ 1 2 3 4 5 6 7 8 and 9 ይቀርም። ስለዚህ ኤ ማለት አንድ ሁለተኛ ሲባዛ በዚህ ማለት ነው። ለሴ ይሄኛውን ማትሪክስ ቢ ብለን ብንወስድ ስለዚህ using this property የኤን ዲተርሚናንት መፈለግ ማለት 1/2 the power of ይሄ ኦርደሩ ስንት ነው? ማትሪክሳችን 3/3 ነው። 3/3 ስለሆነ 1/2 ታይምስ ቅድም በፋክተር አውት ያደረግነው ታይምስ 3 ሲባዛ ዴት ቢ ማለት ነው። ስለዚህ የኤን ዲተርሚናንት የቢን ዲተርሚናንት ፈልገን በዚህኛው ቁጥር ካባዛን የኤን ዲተርሚናንት ሰራን ማለት ነው። ስለዚህ ይሄ ደግሞ ለመስራት ይቀለናል። ይሄንን ለመስራት ደግሞ ሁለት አይነት መንገድ አለ። የመጀመሪያው እንደምታውቁት በመጽሐፋችሁ መሰረት የሆነ ማትሪክስ ለምሳሌ ፎር ኤግዛምፕል ዴት ዲተርሚናንት ኦፍ ኤ ለመፈለግ የሆነ ማትሪክስ ኤ የሚባል ቢኖር እና ኢንትሪ 1 1 ኮፋክተር 1 1 ፕላስ ኢንትሪ 1 2 ኮፋክተር 1 2 ፕላስ ኢንትሪ 1 3 ኮፋክተር 1 3 ይሄ ምን የምንለው ነው? ፋክተር ኤክስፓንሽን ኦፍ ዲተርሚናንት አሎንግ ፈርስት ሎው እና ይሄንን ፎርሙላ ተጠቅመን መስራት እንችላለን። የእያንዳንዱን ኢንትሪ 1 ኢንትሪ 2 ኢንትሪ 3 ከዛም በኮፋክተራቸው እያባዛን ኮፋክተር 1 1 ኮፋክተር 1 2 ኮፋክተር 1 3 ጋር እያባዛን ከኢንትሪያቸው ጋር ደምረን ዲተርሚናንቱ መፈለግ እንችላለን። ኮፋክተር ደግሞ ለመፈለግ ኮፋክተር ኦፍ አይጄን ለመፈለግ እንደሚታወቁ -1 ፕላስ አይ ፕላስ ጄ ታይምስ ዴት ኤአይጄ በዚህ መሰረት ኮፋክተሩን የእያንዳንዱን ኮፋክተር 1 1 ኮፋክተር 1 2 ኮፋክተር 1 3 በዚህ ፎርሙላ መስራት እንችላለን። ለዛሬ ግን እኔ የማሳያችሁ ቀላሉና ሾርት ዌይ ያልኩትን ነው እና ለምሳሌ ቅድም እንደተባለው የተሰጠን ማትሪክስ አለ። ማትሪክሳችን አንድ ሁለተኛ ፋክተር አውት አድርገን ያገኘነው 1 2 3 4 5 6 7 8 and 9 አለ። የዚህን ዲተርሚናንት ለመፈለግ በቀላሉ መጀመሪያ እንዳለ እንጽፋለን። ከዛ እንዳለ ፈርስት ኮለመን እና ሴከንድ ኮለመን እንዳለ ኮፒ ፔስት እናደርጋለን። 1 4 7 2 5 and 8 ከዛ ምንድነው የምናደርገው? ዳያጎናሉን ያባዛን ወደዚህ ያለውን እንደምራለን። ስለዚህ 1 ሲባዛ 5 ሲባዛ 9 እንላለን። መጀመሪያ 1 ሲባዛ 5 ሲባዛ 9 ከዛ ሁለተኛው 2 ሲባዛ 6 ሲባዛ 7 እናደርጋለን። 2 ሲባዛ 6 ሲባዛ 7 ሲደመር ሶስተኛውን 3 ሲባዛ 4 ሲባዛ 8 እንደምራለን። 3 ሲባዛ 4 ሲባዛ 8 ከዛ ቀጥታ
ወደ ላይ እናደርጋለን። አሁን ደግሞ ወደ ላይ ዲያጎናል እዛ እሱንም እያባዛን እንደምራለን። 7 ሲባዛ 5 ሲባዛ 3 7 ሲባዛ 5 ሲባዛ 3 ሲደመር 8 ሲባዛ 6 ሲባዛ 1 8 ሲባዛ 6 ሲባዛ 1 ሲደመር 9 ሲባዛ 4 ሲባዛ 2 9 ሲባዛ 4 ሲባዛ 2 አድርገን እንደምራለን። ይሄ ሲባዛ 45 ነው። ሲደመር 2 ሲባዛ 6 12 ሲባዛ በ7 84 ሲደመር 3 ሲባዛ 4 12 ሲደመር በ8 96 ይሆናል። ከዛን ሲቀነስ 7 ሲባዛ 5 35 ሲባዛ 3 105 ይሆናል። ሲደመር 8 ሲባዛ 6 40 8 ሲባዛ 1 48 ይሆናል። ሲደመር 9 ሲባዛ በ4 36 ሲባዛ በ2 72 ይሆናል። እዚህ 45 ሲደመር 84 ሲደመር 96 እኩል ይሆናል 225 ይሆናል። ሲቀነስ ይሄ 105 ሲደመር 48 ሲደመር 78 እኩል ይሆናል 225 ይሆናል። ከዛ ይሄ ሲቀነስ 0 ይሆናል። ስለዚህ ዴት ቢን 0 አገኘን። የተጠየቅነው ግን ዴት ኤ ነው። ዴት ኤ ደግሞ ማለት 1/2 ዘ ፓወር ኦፍ 3 ታይምስ ዴት ቢ ነው ብለናል። ስለዚህ 1/2 ታይምስ ዘ ፓወር ኦፍ 3 ሲባዛ ዴት ቢ ስንት አገኘን? 0። ስለዚህ 1/2 ዘ ፓወር ኦፍ 3 ማለት 1/8 ሲባዛ 0 ይሆናል። እዚህ እኩል ይሆናል 0 ይሆናል። እዚህ ዲተርሚናንት ኦፍ ኤ እኩል ይሆናል 0 ይሆናል ማለት ነው። ስለዚህ የመጀመሪያ ጥያቄ መልስ የሚሆነው 0 ነው ማለት ነው። እሺ ወደ ሁለተኛ ጥያቄ እናልፋለን። ምን ይለናል? ኢፍ ኤ ስኩዌር ፒራሚድ ሃዝ a base side of 6 centimeter long and its lateral surface are equilateral triangle, then what is the volume in centimeter cube? የሁለተኛ ጥያቄ የሆነ ስኩዌር ፒራሚድ ቢኖረን የሱን የተሰጠን ነገር አለ። ሳይድ ቤዝ ሳይድ ሌንግዝ ኤንድ ላተራል ፌሱ ደግሞ ኢኩላተራል ትራያንግል እንደሆነ ነግሮናል እና ቮሊዩሙን ፈልጉ ነው እና እዚህ ለመስራት እንዲያመቸን ይሄ ቤዙ ስኩዌር የሆነ ፒራሚድ ነው። ስለዚህ ቤዙ ደግሞ ቅድም 6 ሴንቲሜትር ተሰጥቶናል። ስለዚህ ኢኩላል 6 ሴንቲሜትር ተሰጥቶናል። ሌላ የተሰጠንን ነገር የለም። እዚህ አንድ ነገር ደግሞ ነግሮናል። ላተራል ፌስ የምንለው ይሄ ማለት ነው። እነዚህ ላተራል ፌሱ ኢኩላተራል ትራያንግል ነው። ስለዚህ ኢኩላተራል ትራያንግል ደግሞ ሶስቱም ሳይድ እኩል ስለሆነ ወደዚህ 6 ከሆነ ይሄም 6 ነው የሚሆነው ማለት ነው። ስለዚህ ቮሊዩም ለመፈለግ ደግሞ የቮሊዩም ፎርሙላ ስኩዌር ፒራሚድ ቮሊዩም ፎርሙላ 1/3 ቤዝ ኤሪያ ታይምስ ሄት። ስለዚህ ሄት አላገኘንም፣ ቤዝ ኤሪያም አላገኘንም። ስለዚህ ቤዝ ኤሪያ እኩል ይሆናል ቤዙ ስኩዌር ስለሆነ ሌንግዝ ታይምስ ሌንግዝ፣ ስለዚህ ኤል ስኩዌር ማለት ነው። ስለዚህ ሌንግዙ ደግሞ ስንትን የተሰጠን 6። ስለዚህ 6 ሲባዛ 6 ኢኩላል 36 ሴንቲሜትር ስኩዌር አገኘን ቤዝ ኤሪያው ማለት ነው። ስለዚህ አሁን ደግሞ ሄቱን እንፈልጋለን። ሄቱን ለመፈለግ እንደሚታዩት ሄቱ ይሄኛው ነው። ሄቱን ለመፈለግ ደግሞ ፒታጎረስ ቲረም እንጠቀማለን። ለሴ ከዚህ እስከዚህ ያለውን ሙሉ ኤ ከሆነ ከዚህ እስከዚህ ያለውን ደግሞ ኤ ኦቨር 2 ማለት እንችላለን። ስለዚህ ዩዚንግ ፒታጎረስ ቲረም ይሄ ደግሞ ስላንት ሄት ይባላል እና ዩዚንግ ፒታጎረስ ቲረም ስላንት ሄት ስኩዌር ኢኩል ይሆናል ኤች ስኩዌር ፕላስ ይሄኛውን ኤ ሃፍ ብለናል ኤ ኦቨር 2 ስኩዌር። እዚህ ኤ ደግሞ ስንት ነው? 6 ነው። አሁን ሁለት ቫሪያብል አለን።
ይሄ ኤል ስኩዌር ፕላስ ኤች ስኩዌር ይሄ 6 ነው። 6 ሲካፈል ለ2 3 ስኩዌር። ይህም ቫሪያብል ስለሆነ መጀመሪያ ስላንቴቱን እንፈልጋለን። ስላንቴቱን ደግሞ ለመፈለግ ስላንቴቱም እንደዚህ ከቤዙ ጋር ፐርፔንዲኩላር ነው። ስለዚህ እሱንም በዩዚንግ ፓይታጎረስ ቲዮረም ነው የምንፈልገው። ስለዚህ ይቺ ቅድም እንዳልናቸው ቤዙ 6 ነው ካልን ይሄ ሀፉ ደግሞ ኤ ኦቨር 2 ነው የሚሆነው። ስለዚህ ስላንት ኤ ስኩዌር ይቺ ማለት ስኩዌር ፕላስ ኤ ስኩዌር ኢኩል ይሆናል ስላንት ኤ ስኩዌር ፕላስ ኤ ኦቨር 2 ስኩዌር። ኤ ደግሞ ስንት ነው ተብለናል? 6 ስኩዌር ኢኩል ይሆናል ስላንት ኤ ጠላን አናውቅም ሲደመር ኤ ኦቨር 2 ማለት 6 ሲካፈል ለ3 6 ሲካፈል ለ2 ኢኩል ይሆናል 3 ስኩዌር። ስለዚህ 6 ስኩዌር 36 ኢኩል ይሆናል ኤል ስኩዌር ስላንት ኤ ስኩዌር ፕላስ 3 ስኩዌር ደግሞ 9። ስለዚህ ኢኩል ይሆናል 36 ሲቀነስ 9 ኢኩል ይሆናል ኤል ስኩዌር። ስለዚህ ኤል ስኩዌር ኢኩል ይሆናል 36 ሲቀነስ 9 36 ሲቀነስ 9 ስንት ይሆናል? 36 ሲቀነስ 9 ኢኩል ይሆናል 27 ይሆናል። እዚህ ኤል ስኩዌር ኤል ማለት ደግሞ ሩት ኦፍ 27 ነው። ሩት ኦፍ 27 ደግሞ ኤል ኢኩል ይሆናል 3 ታይምስ 9 ማድረግ እንችላለን። 3 ጊዜ 9 27 ስለሆነ 9 ደግሞ ፐርፌክት ስኩዌር ስለሆነ መውጣት ይችላል። ስለዚህ ኤል ኢኩል ይሆናል 3 ሩት 3 ያገኛል። ይሄ ስላንት ሄቱን። ስለዚህ የሚያስፈልገን ደግሞ ሄቱ ስለሆነ ይቺን ቁጥር ወስደን እዚች ጋር መተካት ነው። ስለዚህ ኤል ስኩዌር ኢኩል ይሆናል ኤች ስኩዌር ፕላስ 3 ሆል ስኩዌር ብለናል። ስለዚህ ኤልን ደግሞ 3 ሩት 3 አግኝተናል። ስኩዌር ኢኩል ይሆናል ኤች ስኩዌር ፕላስ 3 ስኩዌር ደግሞ ስንት ይሆናል? 9። ስለዚህ ይሄ ስኩዌር ሲደረግ 3 ስኩዌር 9። ይሄ ደግሞ ከኪችን ራዲካሏን ያጠፋና 3 ይቀራለች። ከኤች ስኩዌር ፕላስ 9 እዚህ 3 ጊዜ 9 27 ኢኩል ይሆናል ኤች ስኩዌር ፕላስ 9 እዚህ 27 ሲቀነስ 9 ኢኩል ይሆናል ኤች ስኩዌር ይሆናል። እዚህ ኤች ስኩዌር ኢኩል ይሆናል 27 ሲቀነስ 9 18 ይሆናል። ስለዚህ ኤች ኢኩል ይሆናል ሩት 18 ይሆናል። እዚህ ኤች ደግሞ ሩት 2 ታይምስ 9 ማድረግ እንችላለን። ስለዚህ ኤች ኢኩል ይሆናል ሩት ፐርፌክት ስኩዌር ስለሆነ ከሩት ውስጥ መውጣት ይችላል። ስለዚህ 3 ሩት 2 ይሆናል። ኤችን አገኘን። አሁን ኤችን ወስደን ሄቱን አግኝተናል፣ ቤዝ ኤሪያውንም አግኝተናል። እዚህ ቮሊዩም ፎርሙላ ውስጥ መተካት። ስለዚህ ቮሊዩም ኢኩል 1/3 ኤሪያ ቤዝ ታይምስ ሄት ብለናል። ስለዚህ 1/3 ኤሪያ ቤዝ ስንት አገኘን? 36። ሄቱን ደግሞ ስንት አገኘን? 3 ሩት 2። ስለዚህ 36 ሲካፈል ለ3 ስንት ይሆናል? 12 ሲባዛ 3 ሩት 2 ኢኩል ይሆናል 36 ሩት 2። ስለዚህ መልሳችን 36 ሩት 2 ይሆናል ማለት ነው። እሺ ቀጣይ ደግሞ ሶስተኛ ጥያቄ a company offer discount of 25% on its original product for promotion. What is the regular price of the product if it purchased for ምን ማለት ነው? የሆነ ካምፓኒ ፕሮዳክቱን ፕሮሞት ለማድረግ 25% ዲስካውንት አድርጎ በ99 ብር ከሸጠ ሬጉላር ዋጋ ዲስካውንት ያልተደረገበት ዋጋው ስንት ይሆን ነበር የሚል ጥያቄ ነው። እሺ በቀላሉ ለመስራት ሌት ኤክስን ኦሪጂናል ኦር ሬጉላር
ፕራይስ ብለን እንውሰድና ምንድን የሆነው ኤክስ የሚባል ፕራይስ ነበረ። ከኤክስ ላይ ደግሞ 25% ዲስካውንት ተደርጎ 25% ኦፍ ኤክስ ዲስካውንት ተደርጎ በ99 ብር ነው ፕሮዳክቱ የተሸጠው ፐርቼዝ የተደረገው። ስለዚህ ኤክስ ሲቀነስ 25% ማለት 25 ኦቨር መቶኛ ማለት ነው ኦፍ ኤክስ ኢኩል ይሆናል 99። ስለዚህ ኤክስ ማይነስ ስንት ይሆናል? 0.25 ኤክስ ኢኩል ይሆናል 99 ብር። ይሄ ሲቀነስ 1x ማይነስ 0.25 ኤክስ ኢኩል ይሆናል 0.75 ኤክስ ኢኩል ይሆናል 99። ስለዚህ ኤክስን ለመፈለግ 0.75 ለ0.75 እናካፍላለን። ኤክስ ኢኩል ይሆናል 99 ሲካፈል 0.5 99 ሲካፈል 0.75 መቶኛ እናባዝ። ይቺ ነጥቧን ለማውጣት ስናደርግ ይሄ ይጠፋል። ስለዚህ ኤክስ ኢኩል ይሆናል 99 ይባዛ 100 ኦቨር 75። ይህን ማቃለል ነው። በሶስት ብናቃልለው 99 ለ3 33 ባዛ 100 ሲካፈል ይሄ 25 ይቀራል። በ25 ማቃለል እንችላለን። በ25 ስናካፍለው 100 ሲካፈል ለ25 4 ጊዜ ደርሰናል። 25 ሲካፈል ለ25 አንድ ጊዜ ኢኩል ይሆናል ኤክስ ኢኩል ይሆናል 33 ሲባዛ 4። ስለዚህ ኤክስ ኢኩል ይሆናል 132 ይሆናል ማለት ነው። እዚህ ኦሪጂናል ፕራይሱ 132 ከኦሪጂናል ፕራይሱ ከ25% ዲስካውንት ካደረግን ነው 99 ብር መሸጥ እንችላል። ስለዚህ መልሳችን 132 ይሆናል ማለት ነው። እሺ አራተኛ ጥያቄ ምን ይለናል? የሆነ ሲኮንስ ተሰጥቶናል። ይህም ሲኮንስ 3 6 12 24 ያለ የሚቀጥል ግን what is the ቴንስ ፓርሻል ሳም ኦፍ ሲኮንስ አስረኛው የዚህ ፓርሻል ሳሙ ምንድን ነው? የዚህ ሲኮንስ ይለናል። መጀመሪያ የተሰጠን ሲኮንስ ምን አይነት እንደሆነ መለየት ያስፈልገናል። አርቲሜቲክ ነው ወይስ ጂኦሜትሪክ ነው የሚለውን ይህን ለመለየት ኮመን ዲፍረንስ ካለው ከሁለት ኮንሲኩዌቲቭ ወይ ሰክሴሲቭ ተርሞች መካከል ኮንስታንት ተርም ካለው ወይም ኮመን ዲፍረንስ ካለው አርቲሜቲክ ይሆናል። ኮመን ሬሾ ካላቸው ደግሞ ጂኦሜትሪክ ፕሮግሬሽን ነው የሚሆነው። አሁን እንደሚታዩ ከ2 እስከ 12 እስከ 24 ያለ የሚቀጥለው ደግሞ የተሰጠኝ ጂኦሜትሪክ ነው። ጂኦሜትሪክ ፕሮግሬሽን ላይ ፓርሻሉን ሳም ለመፈለግ ደግሞ ሁለት አይነት ፎርሙላ አለ። ፓርሻል ሳም ለመፈለግ G1 ታይምስ 1 ማይነስ r the power of n over 1 minus r n G1 n ይህን የምንጠቀመው r አንድ ካልሆነ ነው። ይህን የምንጠቀመው ደግሞ r አንድ ከሆነ ነው። ስለዚህ ከዚህ የተሰጠን 3 6 12 and 24 ነው ያለ የሚቀጥል ነው። መጀመሪያ አርን እንፈልጋለን። አር ኢኩዌሽን አርን ለመፈለግ ደግሞ በቀላሉ G2 ኦቨር G1 ማድረግ እንችላለን። እዚህ G2 ደግሞ ስንት ነው? 6 ኦቨር 3 ኢኩል ይሆናል 6 ሲካፈል ለ3 2። እዚህ አር የተሰጠና አር አንድ ስላልሆነ የምንጠቀመው ይሄንን ይሆናል ፎርሙላ። እዚህ ሳም ኦፍ G1 1 minus Rn over 1 minus Rn የተጠየቅነው ደግሞ ሳም ኦፍ ፓርሻል ሳም ኦፍ ቴንዝ ተርም ስለሆነ ኤን 10 ይሆናል። G1 ደግሞ 3 ይሆናል። 3 ሲባዛ 1 minus R 2 አግኝተናል። ለሲባዛ ኤን ደግሞ 10 ነው ኦቨር 1 minus 2 ኢኩል ይሆናል 3 times 1 minus to the power of 10
1024 ነው የሚሆነው ኦቨር 1 ማይነስ 2 ማይነስ 1 ነው የሚሆነው። ስለዚህ 3 ታይምስ ይሄ ሲቀነስ ኔጌቲቭ 1023 ይሆናል ኦቨር ማይነስ 1 ሲባዛ 3 ሲባዛ በኔጌቲቭ 1023 ኔጌቲቭ 3069 ኦቨር ኔጌቲቭ ይሆናል። ኔጌቲቭ በኔጌቲቭ ሲጣፋ partial sum of tens term is equals to 369 ይሆናል ማለት ነው። ስለዚህ መልሳችን ይኸው ኤ ነው ማለት ነው። እሺ አምስተኛ ጥያቄ which of the following statement is true about relation? ስለ ሪሌሽን ትሩ የሆነው የቱ ነው ይለናል። መጀመሪያ ሪሌሽን ማለት ምን ማለት ነው የሚለውን ካየን የሆነ ለሴ ሴት ኤ ኤንድ ሴት ቢ የሚባሉ ሁለት ነን ኢምፒቲ የሆኑ ሴቶች ካሉን ሪሌሽን ፍሮም ሴት ኤ ቢ ቱ ሴት ቢ ሪሌሽን ሊሆን የሚችለው ኢፍ ኤንድ ኦንሊ ኢፍ ይሄ ሪሌሽን ያልነው ከ ኤ ክሮስ ቢ ጋር ሳብሴት ሲሆን ነው። ወይም ኤ ክሮስ ቢ የሚለው የካርቴዥያን ፕሮዳክት ማለት ነው። ስለዚህ የካርቴዥያን ፕሮዳክት ማለት ሴት ኦፍ ኦል ኦርደር ፔር ኦፍ ኤ ኤንድ ቢ ማለት ነው። ስለዚህ ዩዚንግ ዲስ እያንዳንዱ ምርጫ አናላይዝ እናደርጋለን። ስለዚህ ኤ ምን ይላል? ሪሌሽን ፍሮም ኤ ቱ ቢ ኢዝ ኤኒ ሳብሴት ኦፍ ኤ ክሮስ ቢ ፎር ነን ኢምፒቲ ሴት ኤ ኤንድ ቢ። ይሄ ትክክል ነው። ለማየት ያክል ሌሎቹን ቀሪዎችን ማየት እንችላለን። the domain of relation is set of all ሴከንድ ኮኦርዲኔት አይደለም ዶሜን ነው የምንለው። ዶሜን ፈርስት ኮኦርዲኔት ነው እና ሬንጅ ደግሞ ሴከንድ ኮኦርዲኔት ነው የሪሌሽናችን ሴት ውስጥ። ስለዚህ ዶሜን ኦፍ ሪሌሽን ኢዝ ሴት ኦፍ ፈርስት ኮኦርዲኔት የሚለው ሴከንድ ኮኦርዲኔት የሚለው ፎልስ ነው፣ ፈርስት መሆን አለበት። ሬንጅ ኦፍ ሪሌሽን ኢዝ ሴት ኦፍ ኦል ኢትስ ፈርስት ኮኦርዲኔት የሚለው ፎልስ ነው፣ ሴከንድ ኮኦርዲኔት ነው መሆን ያለበት። the domain and the range of a relation are equal ሴት አይደለም። ስለዚህ መልሳችን ሊሆን የሚችለው ኤ ነው ማለት ነው። ኤ ባይ ዲፊኒሽን ራሱ የሪሌሽን ዲፊኒሽን ነው። ኦኬ እንቀጥል። ኮንሲደር ዘ ግራፍ የሆነ የራሽናል ፋንክሽን ግራፍ ተሰጥቶናል። ከዚህ ውስጥ ደግሞ የዚህን ግራፍ ሊወክል የሚችል ፋንክሽን የትኛው ነው ይለናል። እስከ ዲ ምርጫ ተሰጥቶናል። እዚህ ይህንን አይደንቲፋይ ለማድረግ መጀመሪያ ማድረግ ያለብን ቨርቲካል አሲምፕቶቱን መለየት። ቨርቲካል አሲምፕቶት የምንለው ዲኖሚኔተሩ ዜሮ የሚሆንበት የፋንክሽናችን ዲኖሚኔተር ዜሮ የሚሆንበት ማለት ነው። ስለዚህ እዚህ ግራፍ ላይ ቨርቲካል አሲምፕቶቱን ስናይ ቨርቲካል አሲምፕቶቱ የተሰጠን ሁለት ነው። የመጀመሪያው ኤክስ ኢኳል ቱ ማይነስ 1 እና ኤክስ ኢኳል ቱ 1 ላይ ነው። ስለዚህ ኤክስ ኢኳል ሆና ማይነስ 1 እና ኤክስ ኢኳል 1 ላይ ቨርቲካል አሲምፕቶት አለ። ቨርቲካል አሲምፕቶት ደግሞ የፋንክሽናችን ዲኖሚኔተሩ ዜሮ የሚሆንበት ነው። ስለዚህ ከዚህ ተነስተን ዲኖሚኔተራችን ኤክስ ማይነስ 1 እና ኤክስ ፕላስ 1 ሊሆን ይችላል ብለን መውሰድ እንችላለን። ስለዚህ ይህ ማለት ደግሞ ዩዚንግ ዘ ፕሮፐርቲ ኤ ስኩዌር ማይነስ ቢ ስኩዌር ኢዝ ኢኳልስ ቱ ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ነው። ስለዚህ ይሄ ማለት ደግሞ በዚህ ዩዚንግ ዲስ ፕሮፐርቲ ኤክስ ስኩዌር ማይነስ 1 ስኩዌር ይሄ ደግሞ ኢኩል ይሆናል ኤክስ ስኩዌር አንድ ስኩዌር አንድ ስለሆነ እዚህ ዲኖሚኔተራችን ኦብቪየስሊ ሊሆን የሚችለው ይሄንን መጀመሪያ ይሄንን ምርጫ ውስጥ እንፈልጋለን። ኦኬ ምርጫውን አናላይዝ እናድርግ። ስለዚህ እንደዚህ አይነት ያለ ምርጫ ካለን አንድ ፕሮባቢሊቲ ሊሆን ስለሚችል እሱን እንይዛለን።
ኤክስ ስኩዌር ማይነስ ዋን ያለው ቢ እና ዲ ላይ ነው። ስለዚህ መልሳችን ኦብቪየስሊ ሊሆን የሚችለው ከቢ እና ከዲ ውስጥ ነው። ሁለተኛ ነገር ደግሞ ሆሪዞንታል አሲምቶቱን ቼክ እናደርጋለን። ሆሪዞንታል አሲምቶቱ ማለት ግራፍ የግራፋችን አፕሮች የሚያደርገው ሆሪዞንታሊ አፕሮች የሚያደርገው የቱ ጋ ነው የሚለውን ነው። እና ይሄ ደግሞ ሆሪዞንታል አሲምቶት ሊኖረን የሚችለው የዲግሪ ኦፍ ኒውሜሬተር ኢዝ ሌስ ዛን ዲግሪ ኦፍ ዲኖሚኔተር የኒውሜሬተራችን ዲግሪ ከዲኖሚኔተራችን ሲያንስ ወይም የዲኖሚኔተሩ ዲግሪ ሲበልጥ ማለት ነው። ስለዚህ እንደዚህ አይነት ነገር ካለ ሆሪዞንታል አሲምቶታችን ኢኩል ይሆናል ኤክስ አክሲስ ወይም 0 ይሆናል ከዲኖሚኔተራችን ከበለጠ የዲግሪ ኦፍ ዲኖሚኔተር ከበለጠ። ስለዚህ እዚች ጋር ለዚህ ግራፍ የተሰጠን ሆሪዞንታል አሲምቶት ዋይ ኢኩል ይሆናል 0 ነው ወይም ኤክስ አክሲስ ነው። ኤክስ አክሲስ ይሄ ደግሞ ሆሪዞንታል አሲምቶት ሊሆን የሚችለው ዲግሪ ኦፍ ኒውሚናቶር ሌስ ዛን ዲግሪ ኦፍ ዲኖሚናቶር ሲሆን ብቻ ነው። ስለዚህ ፋንክሽናችን ውስጥ ዲኖሚኔተሩ ዲግሪው ከፍ ያለ ሊሆን ይችላል የሚለውን ደግሞ ሁለተኛውን ኬዝ ማጣራት ነው። ስለዚህ የመጀመሪያው ኬዝ ዲግሪያቸውን ስናይ ሁለቱም ዲግሪ እኩል ነው። ስለዚህ ሆሪዞንታል አሲምቶቱ ኤክስ ኢኩል ይሆናል ዋይ ኢኩል ይሆናል 0 ወይም ኤክስ አክሲስ ሊሆን አይችልም። ስለዚህ ሁለተኛውን ቼክ እናደርገው። ይሄም ዲግሪው ተመሳሳይ ነው። ዲግሪው ተመሳሳይ ሲሆን የምንወስደው የሊዲንግ ኮፊሸንቱን ኮንስታንት የሊዲንግ ኮፊሸንቱን ፈርስት ተርሙን ነው የእሱን ዲቪዥን ነው የምንወስደው። ስለዚህ ይሄም ሆሪዞንታል አሲምቶቱ ኤክስ አክሲስ ወይም ዋይ ኢኩል ይሆናል 0 ሊሆን አይችልም። ስለዚህ ኦብቪየስሊ መልሱ ሊሆንልን የሚችለው ዲ ነው። ሁለቱንም ክራይቴሪያ ያሟላል። ዲግሪው ዲኖሚኔተሩ ይበልጣል ከኒውሜሬተሩ። ስለዚህ የዚህኛው ሆሪዞንታል አሲምቶቱ ዋይ ኢኩል ይሆናል 0 ነው። ሁለተኛው ደግሞ ቨርቲካል አሲምቶቱ ነው ያየነው። ቨርቲካል አሲምቶቱ ኤክስ ስኩዌር ማይነስ ዋን ያለው ሆሪዞንታል አሲምቶቱ ዋይ ኢኩል ይሆናል 0 ያለው ይህ ስለሆነ መልሱ ሊሆን የሚችለው ይሄ ነው ማለት ነው። ሰባተኛ ጥያቄ ላይ ደርሰናል። ሰባተኛ ምን ይለናል? which one of the following statements describe dispersion of a data value ይለናል። ስለዚህ እያንዳንዱ ምርጫ አናላይዝ እናደርጋለን። መጀመሪያ ዲስፐርሽን የምንለው በስታቲክስ ላይ ምን ይወክልናል የሚለውን ካየን describe the extent to which data point in data set are spread or scattered ማለት ከሚኑ ወይም ከተሰጠን ዳታ የተሰጠን ዳታ ቫልዩዎች ምን ያህል ስካተርድ ሆነዋል ወይም ስፕሪድ አውት አድርገዋል የሚለውን ሜጀር ለማድረግ ነው የምንጠቀመው። እና ዲስፐርሽን ሜጀር ኦፍ ዲስፐርሽኖች ሁለት ናቸው፣ አብሶሊት ኤንድ ሪላቲቭ የምንላቸው ናቸው። እነዚህ አብሶሊት የምንላቸው አብሶሊት ሜጀር ኦፍ ዲስፐርሽን የምንላቸው ሜጀር ሴም ዩኒት ሲኖራቸው ዳታችን ሴም ዩኒት ሲኖራቸው ሜጀር የምናደርጋቸው እና ይሄ ለሆሞጂነስ ዳታ የምንጠቀመው ነው። ሪሌቲቭ ሜጀር ኦፍ ዳታ የምንለው ደግሞ ፎር ዲፍረንት ዩኒት ሲሆን ነው እና ዳይሜንሽንለስ ወይም ዩኒትለስ ነው። ላይክ እንደ ፐርሰንቴጅ እንደ ፕሮፖርሽን ያሉ ነገሮችን ምን ያህል ስትሬች ወይ ምን ያህል ስኩዊዝድ ይሆናል ይሄ የተሰጠን ዳታ የሚለውን ሜጀር ለማድረግ ነው። እና ይሄ አብሶሊት ውስጥ እነ ዶሜን፣ ሬንጅ፣ ቫሪያንስ፣ ስታንዳርድ ዲቪዥን፣ ሚን ዲቪዥኖችን ሜጀር እናደርጋለን። ሪሌቲቭ ላይ ደግሞ ኮኤፊሽንት ኦፍ ሬንጅ፣ ኮኤፊሽንት ኦፍ ቫሪያንስ፣ ኮኤፊሽንት ኦፍ ሚን ዲቪዥን፣ ኮኤፊሽንት ኦፍ ኳርታይል ዲቪዥን እነዚህ የመሳሰሉትን ሜጀር እናደርጋለን። እና በአጠቃላይ ዲስፐርሽን የሚኖረው ዲተርሚን የሚያደርግን ሃው ስካተርድ ሃው ስትሬችድ ኦር ስኪውዝድ ኦፍ ጊቨን ዳታ የተሰጠን ዳታ ከሚኑ ወይም ከአቨሬጁ ምን ያክል ስካተርድ ሆኗል እና ስፕሪድ አውት ሆኗል የሚለውን ሜጀር ለማድረግ ነው የሚለው። እና ስለዚህ እያንዳንዱ ምርጫ ላይ ስናደርግ ምን ይለናል? ኢች ኮምፔርስ ዘ ቫሪያቢሊቲ ኦፍ ቱ ኦር ሞር ዳታ that are dependent of the unit of measurement ይለናል።
ስለዚህ ኤ ፎልስ ነው። ምክንያቱም ኮምፔር ቫሪያቢሊቲ የሚለው ልክ ነው። የሁለት ዳታዎችን ኮምፔር ቫሪያቢሊቲውን ኮምፔር ያደርጋል፣ ልክ ነው። በት ዲፔንደንት ኦፍ ዩኒት ዲፔንደንት ኦፍ ዩኒት አይደለም። ቅድም እንዳልነው አብሶሊት ሲሆን በሴም ዩኒት ያላቸው ሜጀር ማድረግ ይችላል። ሪሌቲቭ ሲሆን ደግሞ ዩኒትለስ ወይም ዳይሜንሽንለስ ነው። ስለዚህ ዩኒቱ ላይ ዲፔንደንት አይሆንም። ፎር ኤግዛምፕል ላይክ ኮኤፊሽንት ኦፍ ቫሪያንስ ስናይ ኮኤፊሽንት ኦፍ ቫሪያንስ አሁን ዩኒትለስ ነው። ስለዚህ ዩኒት ላይ ዲፔንድ አይሆንም። ስለዚህ በዚህ ምክንያት ፎልስ ይሆናል ማለት ነው። ሁለተኛው ደግሞ it helps to describe the degree of similarity of data value። ዲስፐርሽን የሚያሳየን ዲሲሚላሪቲ ነው። ምን ያክል ነው ቫሪዬሽን ነው ቫሪያቢሊቲውን ነው የሚያሳየን። ሲሚላሪቲውን የሚያሳየን ሴንትራል ቴንደንሲ የምንለው ሜዥር ኦፍ ሎኬሽን የምንለው ነው። ዲስፐርሽን አይደለም። ዲስፐርሽን የሚያሳየን ዲሲሚላሪቲውን ነው። ሶስተኛው ሲን ስናይ ደግሞ ይሄ ዲሲሚላር መሆን አለበት። the degree to which numerical data tend to distribute about average። ይሄ ቀጥታ ዲፊኒሽኑ ነው። is degree to which a numerical data tends to distribute about an average። ቅድም እንዳልነው ዲስፐርሽን የሚለው ከአቨሬጁ ወይም ከሚኑ አንጻር ዳታችን ምን ያክል ዲስትሪቢዩት እንዴት ዲስትሪቢዩት ሆኗል የሚለውን የሚያሳየን። ስለዚህ ኦብቪየስሊ መልሱ የሆነው ሲ ነው ማለት ነው። አራተኛውን ዲን ለማየት ያክል is measure the variability in terms of different unit of data is different unit ዳታም ነው the same unit ዳታም ስለሚሆን መልሱ ሊሆን የሚችለው ሲ ነው ማለት ነው። ወደ አራተኛው ጥያቄ እንለፍ። አራተኛው ጥያቄ ምን ይለናል? when the number ቁጥር የተሰጠን number written in the standard form it equals to ይለናል። ይሄ ሳይንቲፊክ ኖቴሽን ስታንዳርድ ፎርም አጻጻፍ አለ እና በሱ ስታይል የተጻፈው የትኛው ነው? ይሄ አጻጻፍ ስታይሉ ደግሞ ፎር ኤግዛምፕል ኤ ታይምስ 10 ዘ ፓወር ኦፍ ኬ እና ኤ ሌዛን ኢኳል ቱ 1 and ሌዛን 10 እንደዚህ መሆን አለበት። በዚህ መልኩ የተጻፈው የትኛው ነው ማለት ነው። ስለዚህ ኦብቪየስሊ ኤ ከአንድ እስከ 10 መሆን የለበት። አንድ ሊሆን ይችላል ከ10 በታች። ይሄን ማውጣት እንችላለን። 4.3 ይሄ የኤን ክራይቴሪያ ያሟላል። ግን የተሰጠንን ፓወሩን ደግሞ መስራት ስለሚያስፈልገን 43 times 10 the power of 8 times 10 the power of -5 ይለናል። ስለዚህ using a the power of m times a the power of n ማለት ቤዛቸው ተመሳሳይ ከሆነ ፓወሩ ይደመራል የሚል ፕሮፐርቲ አለን ኤክስፖነንት ላይ m + n ይሆናል። ስለዚህ እዚች ጋር 10 the power of 8 እና 10 the power of -5 የሚለው ቤዛቸው ተመሳሳይ ስለሆነ 43 ሲባዛ 10 the power of 8 + -5 ማድረግ እንችላለን። 43 times 10 the power of 8 ሲደመር -5 ስንት ይሆናል? 3 ይሆናል። ፖዚቲቭ 3 ይሆናል። አሁን ደግሞ ወደ ስታንዳርድ ፎርሙ ለመቀየር አንድ ፖይንት ወደ ሌፍት ስናደርግ እንደምራለን፣ ወደ ራይት ስናደርግ ደግሞ እንቀንሳለን። ስለዚህ 4.3 ታይምስ ወዲህ ስላደረግን አንድ እንደምራለን 3 + 1 እናደርግና 4.3 ታይምስ 10 the power of 4 ይሆናል ማለት ነው። ይህንን የያዘው መልስ ይሆንልናል ማለት ነው። ስለዚህ ይህንን የያዘው ደግሞ ኤ ላይ ነው። ኤ መልስ ይሆናል። እሺ 9ኛ ጥያቄ let B an angle in standard position and xy be a point on the terminal side of theta which is different from the origin. Let R be distance from xy to the origin, then which of the following defines cos theta? let's say የሆነ xy ኮኦርዲኔት አለን እና
ቴታ አለን። ቴታ ደግሞ ከኤክስ ዋይ የሚባሉ ፖይንቶች እና በስታንዳርድ ፎርም መሆን ያለው እና ከዚህ እስከዚህ ያለውን ዲስታንስ ደግሞ አር ብሎ ሰጥቶናል። የተጠየቅነው ደግሞ ኮዝ ቴታ ስንት ይሆናል ነው። ስለዚህ ዩዚንግ ዘ ኮሳይን ዲፊኒሽን ኮዝ ቴታ ኢኩል ይሆናል አድጃሰንት ኦቨር ሃይፖትነስ ነው። ስለዚህ አድጃሰንቱን ሃይፖትነሱን መፈለግ ብቻ ነው። እዚህ እንደዚህ ከሆነ ከዚህ እስከዚህ ያለው ኤክስ ከሆነ ከዚህ እስከዚህ ያለው ደግሞ ዋይ እንላለን። ስለዚህ ኮዝ ቴታ ኢኩል ይሆናል አድጃሰንታችን ኤክስ ነው፣ ሃይፖትነሱ ደግሞ አር ነው። ስለዚህ ይህንን የያዙ መልስ ይሆናል። አንዳንዴ እንደዚህ አይነት ቀላል ጥያቄዎች ሊያጋጥሙ ይችላል። እድሉን በደንብ መጠቀም መቻል አለብን እና ኤክስ ኦቨር አር የያዘው ቢ ነው። ስለዚህ ቢ መልስ ይሆናል ማለት ነው። Which of the following is solution set of 5x equal 11.2 ይለናል እና ዩዝ ሎግ የሎግ ቫሊዩዎች ተሰጥቶናል። የዚህ ቫሊዩ ሶሉሽን ሴት ነው የምንፈልገው። ስለዚህ 5 the power of x equal ይሆናል 2 በሎጋሪዝም ስለምንሰራው እና በሁለቱም ሳይድ ሎግ አፕላይ እናደርጋለን። ስለዚህ ሎግ 5 the power of x equal ይሆናል ሎግ 11.2 ከዛ using the property log a the power of let's say r ከሆነ by the way የምንጠቀመው ሁሉም ናቹራል ሎግ ስለሆነ እንደ ቤዝ ቴን ነው የምናየው። ቤዝ ቴን እንዳለው ማለት እና የሆነ ፓወር ቢኖረው ይሄ ማለት ከአር ታይምስ ሎግ ኤ ጋር እኩል ነው። ይሄ ፓወር ሩል የምንለው ፓወር ሩል ኦፍ ሎጋሪዝም የምንለው እዚህም ይህንን ተጠቅመን ይህንን ሲምፕሊፋይ ማድረግ እንችላለን። ስለዚህ ኤክስ እኩል ይሆናል ሎግ 5 እኩል ይሆናል ሎግ 11.2 እዚህ ኦቨር ሎግ 5 ኦቨር ሎግ 5 እዚህ ኤክስ ኢኩል ይሆናል ሎግ 11.2 ኦቨር ሎግ 5 ይሆናል። 11.2 ማለት ደግሞ በሳይንቲፊክ ኖቴሽን ፎርም ከጻፍ ነው 1.12 ታይምስ 10 ዘ ፓወር ኦፍ 1 ማለት ነው። ስለዚህ ኤክስ ኢኩል ይሆናል ሎግ 1.12 ታይምስ 10 ኦቨር ሎግ 5 ይሆናል። ስለዚህ ዩዚንግ ደግሞ ፕሮዳክት ሩል ሎግ ኤ ታይምስ ቢ የሚል ካለ ሎግ ኤ ፕላስ ሎግ ቢ ማለት ነው የሚለው ፕሮዳክት ሩል ኦፍ ሎጋሪዝም ተጠቅመን ኤክስ ኢኩል ይሆናል። ይህንን መበተን እንችላለን፣ ኤክስፓንድ ማድረግ እንችላለን። ሎግ 1.12 ፕላስ ሎግ 10 ኦቨር ሎግ 5 ይሆናል። ሎግ ፎር ኤግዛምፕል ሎግ ኤ ኦቨር ኤ ማለት ደግሞ አንድ ነው፣ ቤዙም ተመሳሳይ ከሆነ። ስለዚህ ሎግ እንዳልኳችሁ ሁሉንም ሎግ 10 ነው ቤዙ 10 ብለን ነው የምንወስደው። 10 ታይምስ 10 ሲሆን ደግሞ ስንት ነው የሚሆነው? 1 ነው የሚሆነው። ስለዚህ እነዚህ ደግሞ ሎግ 1.2 እና ሎግ 5 ኢቭን ላይ ተሰጥቶናል። ሎግ 5 ሎግ 1.12 ደግሞ ተሰጥቶናል፣ መተካት ብቻ። ስለዚህ 1.12 ማለት 0.0485 ነው ፕላስ ሎግ ቤዝ 10 to 10 ማለት 1 ነው ብለናል። ኦቨር ሎግ 5 ደግሞ 0.6990 ተሰጥቶናል። ኢኩል 1.045 ነው 85 ኦቨር 0.6990
99 ይሆናል። ይሄ እኩል ይሆናል 1.5። ስለዚህ መልሳችን የሚሆነው 1.5 ነው። 11ኛ ጥያቄ which of the following matrix is inverse of the matrix? ስለዚህ የሆነ ማትሪክስ ተሰጥቶናል። የዚህ ማትሪክስ ኢንቨርስ የሆነው ከነዚህ ውስጥ የትኛው ነው የሚለውን ነው የምንሰራው። ለዚህ የተሰጠን ማትሪክስ ኤ ብለን ብንወስድ እና የተጠየቅነው ደግሞ ኤ ኢንቨርስ ኢኩል ይሆናል የሚለው የትኛው ማትሪክስ ነው የሚለው። እዚህ ኤ ኢንቨርስ ለመፈለግ 1/det ኤ ታይምስ adjoint of ኤ ነው። እዚህ ዲተርሚናንት እና አድጆይንትን መፈለግ ያስፈልገናል። እዚህ adjoint ማለት ደግሞ adjoint of ኤ ማለት የኮፋክተሩ ትራንስፖዝ ነው። adjoint of ኤ ማለት ትራንስፖዝ ኦፍ ኮፋክተር ነው። ስለዚህ መጀመሪያ ዲተርሚናንቱን እንፈልግ። ዴት ኤ ኢኩል ይሆናል ስንት ነው የሚለውን እንፈልግ። 1 - 1 2 1 0 1 3 1 3 ካለ በቀላሉ ዲተርሚናንት ለመፈለግ ኮፒ ፔስት ሜተድ ነው የምንጠቀመው። ፈርስት እና ሴከንድ ኮለመኑን ኮፒ እናደርጋለን እንዳለ 1 1 3 -1 0 1 እዚህ ዳይጎናል እያባዛን እንደምራለን። እዚህ 1 ሲባዛ 0 ሲባዛ በ3 1 ሲባዛ 0 ሲባዛ በ3 ሲደመር ይህንንም እናባዛለን። -1 ታይምስ 1 ታይምስ 3 ፕላስ እያባዛን እንደምራለን 2 ታይምስ 1 ታይምስ 1 ዛን ሲቀነስ ዳይጎናል ወደ ላይ ደግሞ ያለውን እንደ ቅድሙ እያባዛን እንደምራለን። 3 ታይምስ 0 ታይምስ 2 ፕላስ 1 ታይምስ 1 ታይምስ 1 ፕላስ 3 ታይምስ 1 ታይምስ -1 ከዛ 1 ሲባዛ 0 ሲባዛ 3 0 ነው። 0 ፕላስ 1 ታይምስ 1 ታይምስ -1 ታይምስ 1 ታይምስ 3 -3 ፕላስ 2 ታይምስ 1 ታይምስ 1 2 ማይነስ እናደርጋለን 3 ታይምስ 0 ታይምስ 2 0 1 ታይምስ 1 ታይምስ 1 ፕላስ 1 3 ታይምስ 1 ታይምስ -1 -3 ይሆናል። እዚህ እንደምራለን። ይሄኛው 0 ሲደመር -3 ሲደመር 2 እኩል ይሆናል -6 ሲቀነስ 0 ሲደመር 1 ሲደመር -3 -3 ይሆናል። ኔጌቲቭ ወደ ኔጌቲቭ ሲባዛ ፖዚቲቭ ይሆናል። -6 ፕላስ 3 ኢኩል ይሆናል ኔጌቲቭ ይቅርታ እዚች ጋር -3 ፕላስ 2 -1 ነው የሚሆነው። -1 ነው ማይነስ አለ 0 ፕላስ 1 ፕላስ ማይነስ 3 ስናደርግ ደግሞ -2 ነው የሚሆነው። እዚህ ይሄኛው ይቀየራል። እዚህ ጋር በጣም ይቅርታ ጠይቃለሁ። -1 -2 ይሆናል። እዚህ ማይነስ በማይነስ ሲባዛ ማይነስ ፕላስ 2 ይሆንና ማይነስ ነው ፖዚቲቭ 1 ይቀራል ማለት ነው። እዚህ ዴት ይሄን አገኘን ማለት ነው። አንዴ ቀጥለን ደግሞ የምናደርገው adjoint ኦፍ ኤ እንፈልጋለን። adjoint ኦፍ ኤ ማለት ደግሞ ኮፋክተር ኦፍ ትራንስፖዝ ብለናል። ስለዚህ ትራንስፖዝ ኦፍ ኮፋክተሩን መጀመሪያ ኮፋክተሩን እያንዳንዱን መፈለግ ያስፈልገናል። ኮፋክተሩን ለመፈለግ ደግሞ ኮፋክተር ኦፍ አይጄ ኢኩል ይሆናል -1 አይ ፕላስ
j ታይምስ ዴት ኦፍ ኤአይጄ ማይነሩ ማለት ነው። ስለዚህ ኮፋክተር ኦፍ ዋን ዋን እንፈልጋለን። ኮፋክተር ኦፍ ዋን ዋን ስንት ይሆናል? ማይነስ ዋን ቱ ታይምስ 0 1 1 3 እኩል ይሆናል 1 ታይምስ 0 ታይምስ 3 ማይነስ 1 ታይምስ 1 እኩል 1 ታይምስ 0 ማይነስ 1 equal ይሆናል 1 ማይነስ 1 ስለዚህ ማይነስ 1 ይሆናል ኮፋክተር ኦፍ ዋን ዋን። ቀጥለን ደግሞ ኮፋክተር ኦፍ ዋን ቱን እንፈልጋለን። ኮፋክተር ኦፍ ዋን ቱ ማይነስ 1 ታይምስ 3 ታይምስ 1 0 ነው 1 1 3 3 ነው እኩል ይሆናል minus 1 times 1 times 3 minus 1 times 3 minus 1 times 0 minus 0 minus 1 ይሆናል። no minus 1 times 0 no 1 times 3 3 ነው 1 times 3 3 ነው 3 minus 3 0 ነው minus 1 times 0 0 ይሆናል። ስለዛ ኮፋክተር ኦፍ 1 3ን እንፈልጋለን። ኮፋክተር ኦፍ 1 3ን ለመፈለግ ደግሞ minus 1 the power of 4 times 1 0 3 1 the equal ይሆናል 1 times 1 minus 3 times 0 1 times 1 minus 3 times 0 0 equal ይሆናል 1 times 1 equal ይሆናል 1። አሁን በቀላሉ ለመስራት እስከ ኮፋክተር 2 1 እያልን እስከ ሁሉንም እስከ ኮፋክተር ሁሉንም እስከ መጨረሻኛው ኮፋክተር 3 ድረስ ያለው መፈለግ ያስፈልገናል እና ሁሉንም ደግሞ መፈለግ ጊዜ ስለሚያቃጥል እነዚህን ያገኘናቸውን ኮፋክተር 1 1 ኮፋክተር 1 2 እና ኮፋክተር 1 3ን ብቻ ተጠቅመን እንዴት ኢንቨርሱን ማግኘት እንችላለን። ያው ኢንትራንስ የጊዜ ጉዳይ ስለሆነ በቀላሉ እንዴት ማግኘት እንችላለን የሚለውን እናያለን። ቅድም እንዳልኳችሁ አጆይንት ኦፍ ኤ ማለት የኮፋክተሩ ትራንስፖዝ ነው ብለናል። ስለዚህ የፈርስት ሎን ኮፋክተሮች አግኝተናል። የሆነ ማትሪክስ ኮፋክተሩን ማትሪክስ ፎርም ከጻፍን ኮፋክተር 1 1 ማይነስ 1 አግኝተናል። ኮፋክተር 1 2 ደግሞ 0 አግኝተናል። ኮፋክተር ኦፍ 1 3 ደግሞ 1 አግኝተናል። እነዚህን አልሰራንም የቀሩትን እነሱን ሳንሰራ እንዴት እናገኛለን የሚለውን ላሳያችሁ ነው። እዚህ የኮፋክተሩ ትራንስፖዝ ማለት ደግሞ የተሰጠን ማትሪክስ ሮውን ወደ ኮለመን ኮለመኑን ወደ ሮ መቀየር ማለት ነው። ስለዚህ ፈርስት ሮ ፈርስት ኮለመን ይሆናል ማይነስ 1 0 እና 1 ይሆናል። እነዚህ አልሰራናቸውም። እያንዳንዱ ኮፋክተር ሲሰሩ ታገኙታላችሁ። ስለዚህ የኮፋክተሩን ትራንስፖዝ እንደዚህ ይሆናል ማለት ነው። ስለዚህ ኤ ኢንቨርስ ማለት ደግሞ ምን ማለት ነው ብለን ዋን ኦፍ ዴት ኤ ታይምስ አጆይንት ኤ ነው ብለናል። ስለዚህ ዋን ዲተርሚናንቱን ስንት አገኘን? ዋን አጆይንት ማለት ደግሞ ከኮፋክተር ጋር ኢኩል ነው ስላልን 1 ኦቨር 1 ታይምስ ያገኘነው ማትሪክስ 1 0 1 እያለ የሚቀጥል ማትሪክስ ነው የሚሆንልን ማለት ነው። 1 ኦቨር 1 ስለሆነ ችግር የለውም። ስለዚህ ይህንን የያዘውን በቃ ይቺን
1 እስከ 3 ያለችውን ኮፋክተር ብቻ በመጠቀም 12ቱንም ኮፋክተር መስራት ሳይጠበቅብን እንዴት እናገኛለን የሚለውን ነው። እና እንደዚህ አይነት ኦርደር ያለው ማትሪክስ የቅድም የተሰጠ የማትሪክስ ኤ የዚህኛው ማትሪክስ ኢንቨርስ ነው ማለት። ስለዚህ ምርጫ ውስጥ እንፈልጋለን። ስለዚህ የመጀመሪያ ምርጫ -1 5 -1 የሚል አይደለም። መልሱ ሊሆን የሚችለው -1 0 እና 1 ነው። ይሄ ነው ማለት ነው። 12ኛ ጥያቄ which of the following is true about cosecant value of a given angle? ኦኬ ይሄ ኮሴካንት ፋንክሽን የምንለው ሪሲፕሮካል ኦፍ ሳይን ፋንክሽን ነው። ስለዚህ ኮሴክ ቴታ ማለት 1 ሳይን ቴታ ማለት ነው። መጀመሪያ እቺን እንያዝ። ሁለተኛው ደግሞ እቺን ነገር ያዘዋት ሌላ ጊዜ ሊጠቅማችሁ ስለሚችል all student take chemistry እዚች ጋር ፈርስት ኳድራንት ላይ ሁሉም ፖዚቲቭ ነው የሚሆነው። ሴከንድ ኳድራንት ላይ ሳይኑ ሳይን ቴታ ፖዚቲቭ የሚሆን ከሆነ የኮሴኪን ቫልዩ ፖዚቲቭ ነው የሚለው። ሶስተኛ ላይ ታን ብቻ ነው። አራተኛው ላይ ደግሞ ኮዛይን ብቻ ነው። ስለዚህ የተሰጠን እያንዳንዱን አንግል እንሰራለን። ፎር ኤግዛምፕል የመጀመሪያው አንግል 135 ሴከንድ ኳድራንት አንግል ነው። ሴከንድ ኳድራንት አንግል ከሆነ ኦብቪየስሊ መሆን ያለበት የኮሴክ ቫልዩ ፖዚቲቭ ነው። ስለዚህ ኔጌቲቭ አይሆንም። በተመሳሳይ ዲም ኔጌቲቭ መሆን አይችልም። 135 ፖዚቲቭ ላይ ሴከንድ ኳድራንት ላይ እስከሆነ ድረስ። ሌላው ደግሞ 45ን ቼክ እናደርጋለን። ሳይን 45 ማለት ሩት 2 ኦቨር 2 ማለት ነው። ሳይን 45 ማለት ሩት 2 ኦቨር 2 ማለት ነው። ስለዚህ ኮሴክን ቼክ እናደርግ። ኮሴክ 45 ማለት ደግሞ 1 ኦቨር ሳይን 45 ይሆናል። ስለዚህ 1 ኦቨር ሩት 2 ኦቨር 2 ነው የሚሆነው። ስለዚህ ይህ ማለት ኢኩል ይሆናል 1 ሲካፈል ሩት 2 ኦቨር 2 ይህ ማለት 1 ታይምስ 2 ሩት 2 ነው የሚሆነው። እዚህ ኢኩል ይሆናል 2 ሩት 2 ነው። 2 ሩት ደግሞ ምርጫ ውስጥ የለም። ይህንን ራሽናላይዝ ለማድረግ በራሽናል ፋክተር ማባዛት። ስለዚህ ሩት ኦቨር ሩት 2 ነው የምናደርገው። ስለዚህ ኢኩል ይሆናል 2 ሩት 2 ታይምስ ይሄ ሩት 2 ታይምስ ሩት 2 ነው የሚሆነው። ይሄ ማለት 2 ሩት 2 ኦቨር 2 ሩት 4 ይሆናል። ስለዚህ ይሄ ማለት ደግሞ 2 ሩት 2 ኦቨር 4 ከሩት ውስጥ ሲወጣ 2 ነው። ስለዚህ 2 በ2 ሲጣፋ እዚህ ኮሴክ 45 ኢኩል ይሆናል ሩት 2 ማለት ነው። ስለዚህ ሩት 2 የያዘው መልስ ይሆናል ማለት ነው። መልሱ ቢ ነው ማለት ነው። እሺ 13ኛ ጥያቄ ከሊኒየር ፕሮግራሚንግ ነው። ከ12ኛ ክፍል ቶፒክ ውስጥ ነው። ስለዚህ ምን ይላል ጥያቄው? የቴሌቪዥን ካምፓኒ አሴምብል ፍላት ስክሪን ኤንድ ከርቪድ ስክሪን ቴሌቪዥን then the company has to invest ብር 15,000 to assemble one flat screen and ብር 20,000 ብር to assemble one curved screen television. The company allocate a maximum of 900,000 ብር in a week for assembly. The company gets ብር 1800 profit from a sale of one flat screen television and a ብር 2,000 profit from a sale of one curved screen television. Moreover, the company has a store of maximum capacity of television 50 television ነው. Let X be a number of
flat screen and y be the number of curved screen, then which one of the following inequality should the model and profit for the objective function is ስለዚህ ብዙም መስራት አይጠበቅብንም። ሞዴሉን ብቻ ነው የምናወጣው። ጊቭኖቹን ብቻ ማውጣት ማለት ነው። ስለዚህ ጊቭኑን ለማውጣት ፍላት ስክሪን ኤንድ ከርቪድ ስክሪን አለን እና ስቶሬጅ ካፓሲቲያቸውን ለሴ ኤክስ ኤንድ ዋይ ብንል የተሰጠን ግን ማክሲመም ስቶሬጅ ካፓሲቲ አለ እዚች ጋር let x be the number of flat screen ከሆነ ወይ ደግሞ ከርቪድ ስክሪን ከሆነ የተሰጠን ደግሞ ማክሲመም ካፓሲቱ ካምፓኒ has story for maximum capacity of storing 50 ቴሌቪዥን ማክሲመሙ 50 ነው። x and y the number of screen of flat or curved screen ከሆነ የማክሲመም ሊሆን የሚችለው ደግሞ 50 ነው። ስለዚህ ከ50 መብለጥ አይችልም x እና y። ሁለተኛው ደግሞ ኮስቱ ነው። የእያንዳንዱ የፍላቱና የከርቪዱ ኮስት the company has invest 15000 ብር to assemble ለማድረግ 15000 ብር ለፍላቱ ካወጣ and 20000 ብር to assemble ለከርቪዱ ደግሞ 20000 ብር ካወጣ ማክሲመም ለአሴምብል የወጣው ብር ደግሞ አለ the company allocate maximum of 900000 ብር ሁለቱ ኤክስ እና ዋይ ወይም ፍላት ከርቪድ ስክሪኖቹን አሴምብል ለማድረግ ማክሲመም ማውጣት የሚችለው ካምፓኒው 900000 ብር ነው። ያው ፕሮፊቱ ኦብጀክቲቭ ፋንክሽን ብንጠየቅ ኖሮ ለማውጣት ያክል ፕሮፊት ከእያንዳንዱ የምናገኘው ከከርቪዱ 1800 ከፍላቱ ከከርቪዱ ደግሞ 2000 ብር the objective function ስለተሰጠን objective function equals 1800 x plus 2000 y ነው። ይሄ ኦብጀክቲቭ ፋንክሽን አልተጠየቅንም እዚሁ ተሰጥቶናል። እኛ የተጠየቅነው ኮንስትሬኖቹ ናቸው። ስለዚህ ኮንስትሬኖቹን እያንዳንዱን እናወጣለን። ስለዚህ ከስቶሬጅ ካፓሲቲው ስንጀምር ስቶሬጅ ካፓሲቲው ማክሲመሙ 50 ከሆነ ስለዚህ x plus y ሌዛ 50 መሆን አለበት በስቶሬጅ ካፓሲቲ። ሁለተኛው ደግሞ በኮስቱ ደግሞ የአንዱ ዋጋ 15000 ብር ከሆነ የፍላት ስክሪኑ 15000 ኤክስ ፕላስ የከርቪዱ ደግሞ የአንዱ ዋጋ 20000 ከሆነ የዋይ ደግሞ ስንት ይሆናል የሚለውን በኋላ በኦብጀክቲቭ ፋንክሽን ነው የምንሰራው። ለአሁኑ ግን ኮንስትሬኑን ለማውጣት 20000 ዋይ ነው። እዚህ ማክሲመም ስለሆነ የነዚህ የሁለቱ ድምር ከ900000 መብለጥ የለበትም። እነዚህን ሁለት አገኘን። ሌላው ደግሞ ነን ኔጌቲቭ የሆኑ ኮንስትሬኖችን እናወጣለን። ነን ኔጌቲቭ ኮንስትሬኖች የምንላቸው ፎር ኤግዛምፕል የትኛውም ቴሌቪዥን ኔጌቲቭ ሊሆን አይችልም ማለት ፍላት ከርቭድ ማለት ወይ 0 ሊሆን ይችላል ወይም 1 2 3 ሊሆን ይችላል። ግን ኔጌቲቭ መሆን ስለማይችል ኤክስ ኤንድ ዋይ ግሬተር ዛን 0 ብለን እንወስዳለን። ስለዚህ ይህንን በምርጫው አጻጻፍ ከጻፍን ምርጫው ላይ እንዳለው ከጻፍን 15000 ኤክስ ፕላስ 20000 ዋይ ሌዛን ከ900000 ኤክስ ፕላስ ዋይ ሌዛን ከ50 ኤንድ ኤክስ ኤንድ ዋይ ግሬተር ዛን ከ0 መብለጥ አለበት። ይሄን ኮንስትሬናችን የሚሆነው እዚህ ይሄንን የያዘውን መልስ መፈለግ ነው። ይሄ ደግሞ ያለው ዲ ላይ ነው። 5000 ኤክስ ፕላስ 20000 ዋይ ሌዛን 900000 ኤክስ ፕላስ ዋይ ሌዛን 50 ኤክስ ዋይ ግሬተር ዛን 0። ኦኬ 14ኛ ጥያቄ ምን ይላል? which of the following statement is true about giving infinite series? እሺ ስለዚህ የሆነ
ሲሪስ ኢንፋይናይት ሲሪስ ከተሰጠን ኮንቨርጀንት፣ ዳይቨርጀንት፣ ቫይብሬት የሚሉትን ለመለየት አንድ ማወቅ ያለብን ወሳኝ ነገር አለ። ለምሳሌ የተሰጠን በዚህ ፎርም ነው እዚህ እንደምታዩት እና ይህንን እንደ ጂኦሜትሪክ ሲሪስ አድርገን ብንወስድ እና የሁሉም ኬዝ ላይ ኤን አፕሮች ቱ ኢንፋይናይት ነው እና አርን በመመልከት ኮንቨርጀንት ነው ዳይቨርጀንት ነው የሚሉትን መወሰን እንችላለን። ለምሳሌ አብሶሊት ኦፍ አር ሌዛን ዋን፣ አብሶሊት ኦፍ አር ሌዛን ማለት አብሶሊት ከኔጌቲቭ ዋን ያንሳል እና ከአንድም ያንሳል። ከአንድ እና ከኔጌቲቭ አንድ መካከል ካለ የአር ዋጋችን ጂኤኑ ወደ አፕሮች የሚያደርገው ወደ ዜሮ። ስለዚህ ብቻ አር ከኔጌቲቭ ዋን እስከ አንድ መካከል ካለ አብሶሊት አር ሌዛን ዋን ከሆነ ኮንቨርጀንት እንላለን እና አር ቫሊያችን አንድ ከሆነ ደግሞ አር አንድ ከሆነ ጂኤኑ ምንድን ነው የሚሆነው? አሁንም ኮንቨርጀንት ነው የሚሆነው። አር ግሬተር ዛን ደግሞ ዋን ከሆነስ? አር ግሬተር ዛን ዋን ከሆነ የአር ቫሊዩ ከአንድ የሚበልጥ ከሆነ ጂኤናችን ዳይቨርጀንት ይሆናል። አር ደግሞ ከኔጌቲቭ ዋን የሚያንስ ከሆነ ቫይብሬት ያደርጋል እንላለን። ስለዚህ በዚህ መሰረት እያንዳንዱን ምርጫ እንሰራለን። እዚህ በመጀመሪያው ላይ አሩ ስንት ነው የሚሆነው? አሩ -2 ነው የሚሆነው። አር -2 ማለት ደግሞ ከአብሶሊት ውስጥ እንከታለን። አብሶሊት 2 ኢኩል ይሆናል 2 ነው። 2 ደግሞ ከአንድ ስለሚበልጥ ይሄ ዳይቨርጀንት ነው እንጂ ኮንቨርጀንት አይደለም። እዚህ ኤ ሊሆን አይችልም ማለት ነው። ቢን ቼክ እናደርጋለን። ቢ ደግሞ አር ኢኩል ይሆናል -2/5 ነው። -2/5 ደግሞ አብሶሊት ሲገባ -2/5 ኦልሞስት አፕሮክሲሜትሊ 0.4 ነው። 0.4 ደግሞ ከአንድ ያንሳል። ከአንድ ስለሚያንስ ኮንቨርጀንት ነው። እዚህ ኮንቨርጀንት ስላልሆነ ይሄን ኤክስ ነው ኢንኮሬክት ነው የሚሆነው። ሶስተኛ ሲን ቼክ እናደርግ። ሲ ደግሞ አር ኢኩል ይሆናል 2 ነው። 2 አብሶሉት ስናስገባ አብሶሉት ሩት 2 ኢዝ ኢኳልስ ቱ 2 ደግሞ ግሬተር ዛን 1 ከአንድ የሚበልጥ ከሆነ ምንድን ነው ብለናል? ዳይቨርጀንት ነው ብለናል። ስለዚህ እሱ መልስ ይሆናል ማለት ነው። ዲን ለማየት ያክል ዲ ደግሞ አር ስንት ነው? 4/3 ነው። 4/3 አብሶሉት ሲገባ 4/3 ኦልሞስት አፕሮክሲሜት ብናደርገው 1.33 አካባቢ ነው። 3 ደግሞ ግሬተር ዛን ከአንድ ነው። ከአንድ የሚበልጥ ከሆነ ዳይቨርጀንት ነው። እዚህ ደግሞ ኮንቨርጀንት ስለሚል ይሄም መልስ አይደለም፣ ይሄም መልስ አይደለም፣ ይሄም መልስ አይደለም። መልሳችን ሲ ነው ማለት ነው። እሺ 15ኛው ጥያቄ ሊት ኤክስ የሆነ ሴት ተሰጥቶናል ከ1 እስከ 10 ያለ። ቢ ደግሞ ከኔጌቲቭ 1 እስከ 10 ያለ ተሰጥቶናል እና ኤለመንት ኦፍ ሪል ነምበር ነው። what is the relative complement of a with respect to b ይለናል። እዚህ እንውሰድ a x such that 1 minus x less than 10 ነው and b ደግሞ x such that -1 less than x less than 10 ያሉ ሪል ነምበሮች ቁጥር ተሰጥቶናል። የተጠየቅነው ደግሞ ሪሌቲቭ ኮምፕሊመንት ኦፍ ኤ ዊዝ ሪስፔክት ቱ ቢ ማለት ቢ ሌስ ኤ ወይም ቢ ዲፍረንስ ኤ ማለት ነው። እዚች ጋ ነው ዋናው ጥያቄው ያለውና
ሪሌቲቭ ኮምፕሊመንት ኦፍ ኤ ዊዝ ሪስፔክት ቱ ሲለን ቢ ማይነስ ኤ አድርገን ነው የምንሰራው። ቢ ማይነስ ኤ which means all element in B but not in A። ቢ ውስጥ ያሉ ግን ኤ ውስጥ የሌሉ እንደማለት ነው። ሪሌቲቭ ኮምፕሊመንት ማለት all element in B but not in A። ስለዚህ ይህንን ቢ ውስጥ ያለ ነገር ግን ኤ ውስጥ የሌለውን መለየት ብቻ ነው። ፎር ኤግዛምፕል ይሄ የተሰጠ ኤክስ ኤለመንት ኦፍ ሪል ነምበር ነው አስታውሱ። ለት አስዩም እናድርግና ኤክስ ኤለመንት ኦፍ ናቹራል ነምበር ነው ብለን አስዩም ካደረግን የኤ ሴት ምንድነው የሚሆነው? 1 2 3 እያለ እስከ 10 ያሉ ቁጥሮች ነው የሚሆነው። የቢ ደግሞ ከኔጌቲቭ 1 0 ነው። እቺን ኢንቲጀር እናድርግና ኢንቲጀር አድርገን አስዩም ብናደርግ ኔጌቲቭ 1 0 1 2 እያለ እስከ 10 ነው የሚሄደው። ስለዚህ ቢ ውስጥ ያለ ነገር ግን ኤ ውስጥ የሌለ ከተጠየቅን ቢ ማይነስ ኤ ነው። እዚህ ቢ ውስጥ ያለ ኤ ውስጥ የሌለ ኔጌቲቭ 1 እና 0 ነው። ከዛ ውጪ አለ። አሁን እንደዛ ማለት ነው። ስለዚህ ይሄንን ደግሞ በሪል ነምበር ወደ ሪል ነምበር አምጥተነው ስንሰራ ሪል ነምበር ሲሆን ከአንድ እና ከሁለት መካከል ራሱ ኢንፋይናይት ነምበር ነው ያለው። ስለዚህ እንደዚህ በቁጥር መጻፍ አንችልም። በተሰጠን ፎርሙላ ነው የምንሰራው የምንጽፈው። ስለዚህ ቢ ውስጥ ያለ ኤ ውስጥ የሌለ ቢ ኮምፕሊመንት ኤ ሊሆን የሚችለው ኤክስ ሳች ዛት ኔጌቲቭ 1 አሁን ኤ ውስጥ የለም። ስለዚህ ኤክስ ደግሞ እስኬት ነው መሄድ የሚችለው የሚለውን እንወስናለን። ኤክስ እስከ 1 ነው። አንድን አያካትትም ግን እስከ አንድን ካል አንድ ኤ ውስጥ ስለሚኖር ማለት ነው። ስለዚህ መልሳችን የሚሆነው ይሄ ነው ማለት ነው። አንድን ሳያካትት ከአንድ እስከ ኔጌቲቭ 1 ያለው ቢ ውስጥ አለ ነገር ግን ኤ ውስጥ የለም ማለት ነው። ይሄ ማለት ሪሌቲቭ ኮምፕሊመንት ኦፍ ኤ ዊዝ ሪስፔክት ቱ ቢ ማለት ነው። ይሄኛውን የያዘው መልስ ቢ ላይ ነው ያለው። እሺ 3ኛ ጥያቄ ማነው 16ኛ ጥያቄ which of the following statements define the greatest integer function given of f of x ይሄ greatest integer function ወይም ፍሎር ፋንክሽን የምንለው f of x ፍሎር ፋንክሽን የምንለው ቀጥታ ዲፊኒሽኑን የተጠየቅነው ምን ማለት ነው? ይሄ ኤፍ ኦፍ ኤክስ ፍሎር ፋንክሽን ኤክስ የምንለው ኢንቲጀሩ ኢዝ ሌስ ዛን ኦር ኢኳል ቱ ኤክስ ማለት ነው። አጠቃላይ የዚህ የኤክስ ቫሊዩ በዚህ በፍሎር ውስጥ ያለው ቫሊዩ ኢንቲጀር ነው የሚሆነው። አንደኛ ኢንቲጀሩ ደግሞ ሌስ ዛን ኦር ኢኳል ቱ ኤክስ for example let's say floor value of 10.7 ካደረግን ይሄ ሊሆን የሚችለው የዚህ ቫልዩ ወይ 10 ነው የሚሆነው obviously ግን ይሄኛውን ስንገልጸው x less than or equal to ከዚህ ውስጥ ያለው ከ10.7 ፍሎሩ ማለት ነው። ከፍሎር ፋንክሽኑ ማነስ ወይም ሌስ ዛን ኦር ኢኳል ነው የሚሆነው። ስለዚህ ይሄንን ዲፊኒሽን መፈለግ ብቻ ነው። ስለዚህ እኛውን ዲፊኒሽን የያዘው ኤክስ ሌስ ዛን ኦር ኢኳል ቱ ኤክስ የሚለውን የያዘው ይሄ ሲ ላይ ያለው ነው የሚወጣው። ከፍሎር ፋንክሽን የሚወጣው መልስ አንደኛ ኢንቲጀር ነው ብለናል። ይሄ ነው። ኢንቲጀሩ ደግሞ ሌስ ዛን ኦር ኢኳል ቱ ኤክስ ነው። እዛ ፍሎር ውስጥ ያለው ቁጥር ኤክስ ከሆነ ከኤክስ ኢኩል ሊሆን ይችላል ወይም ሊያንስ ይችላል፣ መብለጥ ግን አይችልም የሚለውን ነው ፍሎር ፋንክሽን። 17ኛ ጥያቄ ደግሞ consider the following
ዳታ የሆነ ዳታ ሲጠፋ ዋት ኢዝ ሚን ዲቪዥን አባውት ደ ሞድ ይለናል። እዚህ ሚን ዲቪዥን አባውት ደ ሞድ ለመስራት ፎርሙላችን ሚን ዲቪዥን አባውት ደ ሞድ ኢኳል ቱ ሰሜሽን ኦፍ ከi1 እስከ ኤን ድረስ ያለው በዛ ኤክስ አይ ማይነስ ሞድ ኦቨር ኤን። እዚህ ከተሰጠን ዳታችን 13 የተሰጠን ዳታ 13 16 19 19 19 19 24 27 ነው። ይህ 1 2 3 4 5 6 7 8 ነምበር ኦፍ ኦብዘርቬሽን ኤን ኢኩል ይሆናል ስንት ነው? ኤናችን 1 2 3 4 5 6 7 8 ነው። ኤን 8 አገኘን። ነምበር ኦፍ ኦብዘርቬሽን ዘን ሌላ የሚያስፈልገን ሞድ ነው። ሞድ ደግሞ ሞስት ፍሪኩዌንትሊ አፒርድ ቫሊዩ ማለት ነው። ሞስት ፍሪኩዌንትሊ አፒርድ ቫሊዩ 1 2 3 4 ጊዜ በመገኘት ሞስት ፍሪኩዌንትሊ አፒር ያደረገው ሞዳችን 19 ነው። ስለዚህ ሳሜሽን ኦፍ ኤክስ አይ አብሶሉት ቫሊዩ ኤክስ አይ ሞድ የሚለውን እያንዳንዱን እንሰራለን። ከእያንዳንዱ ዳታ 19 ወይም ሞዱን እየቀነስን ሰሜሽኑን ከዛ ደምረን ለነምበር ኦፍ ኦብዘርቬሽን ማካፈል ነው። የአንዳንዱ ቫሊዩ ከ13 ላይ ሶሊድ ቫሊዩ 13 ሲቀነስ 19 እኩል ይሆናል 6 ከ16 ሲቀነስ 19 እኩል ይሆናል 3 ከ19 ሲቀነስ 19 እኩል ይሆናል 0። አራት ስለሆነ አራቱም ተመሳሳይ ነው። አራት ማድረግ እንችላለን። ሲባዛ 4 እኩል የአራቱም ማለት ነው። የአራቱም 0 ነው። ዘን 24 ሲቀነስ 19 እኩል ይሆናል 5። አብሶሉት ቫሊዩ 27 ሲቀነስ 19 እኩል ይሆናል 8 መጣ። ስለዚህ የዚህ ሰሜሽኑን ቀጥታ መደመር ስለሆነ 6 ሲደመር 3 ሲደመር 0 ሲደመር 0 ሲደመር 0 ሲደመር 0 4 ጊዜ ስለሆነ ሲደመር 5 ሲደመር 8 ይሄ ኢኩል ይሆናል ሲደመር ይሄ 22 ይመጣል። እዚህ ለነምበር ኦፍ ኦብዘርቬሽን ስለምናካፍል ነምበር ኦፍ ኤን ደግሞ ስንት ነው? 8 ነው ብለናል። ስለዚህ 22 ሲካፈል 8 ነው። 22 ሲካፈል 8 ኢኩል ይሆናል 2.75 ማለት 2.75 መልስ ነው ማለት ነው። እሺ 18ኛ ጥያቄ 18ኛ ጥያቄ ምንና which of the following is the simplified form of expression ይህኛውን ቁጥር በሲምፕሊፋይድ ፎርም ጻፈው የትኛው ነው ይለናል። ስለዚህ የተሰጠን ቁጥር 81 the power of 1 over 5 ነው ኦቨር 27 the power of 1 over 3 over 5 then 81 ማለት 3 the power of 4 ማለት ነው። 27 ማለት ደግሞ 3 the power of 3 ማለት ነው። ስለዚህ ይህ ማለት 81 በዚህ ቁጥር ስንተካው 3 the power of 4 times the power of 1 over 5 over 3 the power of 3 times 3 the power of 5 ይሆናል። using the property a the power of m times n is equals to m n በመጠቀም ይሄ ኢኩል ይሆናል 3 the power of 4 5 over 3 the power of 3 ሲባዛ 3 9/5 ይሆናል። then now using the property as a power of m over
a is the power of n equal ይሆናል a is the power of m minus n ሲሆን this 3 is the power of 4 over 5 minus 9 over 5 plus 3 is the power of 5 over 4 minus 9 equal ይሆናል 3 is the power of 4 ሲቀነስ 9 minus 5 over 5 ሲቃለል 3 is the power of minus 1 using the property as the power of minus n is equal to 1 over the power of n ስለዚህ equal ይሆናል 1 over 3 is the power of 1 which means 1 over 3 ይሆናል ማለት ነው። 1 over 3 ደግሞ b ላይ ነው ያለው b መልስ ይሆናል። ኦኬ 19ኛ ጥያቄ 19ኛ ጥያቄ what is the equation of a line pass through the point and has a slope of 1 over 2 በዚህ ፖይንት የሚያልፍ ኢኩዌሽን ኦፍ ላይን ስሎፑ ደግሞ 1 over 2 ፖይንቱ ተሰጥቶናል። ፖይንት x and y is equals to ነው x1 and y1 equal ይሆናል minus 2 and 5 ተሰጥቶናል። ስሎፕ ደግሞ m equal ይሆናል 1 over 2 ተሰጥቶናል። using the point slope form of equation point slope form equation የምንለው y minus y1 equal ይሆናል m times x minus x1 ማለት ነው። እዚህ ላይ ተክተን ኢኩዌሽን ኦፍ ላይን ማውጣት መስራት እንችላለን። ስለዚህ y minus y1 ስንት ነው? 5 ኢኩል ይሆናል ስሎፓችን ደግሞ 1 over 2 ነው ይባዛ x minus x1 ደግሞ minus 2 ነው። ስለዚህ ኢኩል ይሆናል y minus 5 ኢኩል 1 over 2 x minus ይባዛ ፕላስ ነው የሚሆነው 2 ሆነ። ስለዚህ ይህንን ደግሞ ለመስራት እንዲያመቸን በ2 እናባዛለን። ቦት ሳይድ በሁለት ስናባዛ 2y minus 10 ይሆናል። ይሄኛው ደግሞ በሁለት ስናባዛ 2 ከ1 over 2 ጋር ሲጣፋ x plus 2 ይቀራል። እዚህ ወደዛ ስንወስደው 2y minus 10 minus x minus 2 equal 0 ይህ ማለት 2y minus x minus 10 minus 10 minus 2 minus 12 equal 0 ይሆናል። ይሄ ነው መልሳችን። ይሄ ደግሞ ያለው ይሄ ላይ ነው። 20ኛ ጥያቄ ደግሞ if a fair six-sided die is tossed once then what is the probability of getting factor of 4? ስለዚህ መጀመሪያ አንድ ሲክስ ሳይድድ ዳይ አንዴ ስለተወረወረ ሳምፕል ስፔሱን እናወጣለን። ሳምፕል ስፔሱ ኤስ ኢኩል ይሆናል 1 2 3 4 5 ኤንድ 6 ነው። ስለዚህ ከሳምፕል ስፔሱ ፖሲብል አውትካም ሊሆን የሚችለው 6 ነው። ሚክሮስ 1 2 3 4 5 6 ነው። 6 ስላለን ቀጥለን ደግሞ ከዚህ ውስጥ ፋክተር ኦፍ 4 እናወጣለን። ፋክተር ኦፍ 4 ማለት the number that divide 4 exactly አራትን ሙሉ ለሙሉ ማካፈል የሚችሉ ቁጥሮች ማለት ነው። እዚህ እነሱም ደግሞ እንደ ኢቨንት ነው የምንወስደው እና እነዚህ ኢቨንቶቹ ደግሞ 1 2 and 4 ራሱ ነው። እዚህ የዚህ ደግሞ የኢቨንቱ ፖሲብል አውትካም ኢኩል ይሆናል 3 ነው። using the probability formula probability is equal to or probability of factor of 4 በዚህ ኬዝ number of event over number of sample space ማለት number of event ስንት ነው ያገኘነው? possible outcome of event is 3 ነው and possible outcome
ደግሞ ነምበር ኦፍ ሳምፕል ስፔስ 1 2 3 4 5 6 ያልነው ማለት ነው። 6 እዚህ ኢኩል ይሆናል ሲቃለል ፕሮባቢሊቲው 1/2 ነው ማለት ነው። ፕሮባቢሊቲው 1/2 ነው። ስለዚህ 1/2 የያዘው ኤ ነው። ኤ መልስ ነው ማለት ነው። እሺ ለዛሬ እዚህ ላይ ይበቃናል። ቀጣዩን በፓርት 2 እሰራላችኋለሁ እና ጥያቄ ሀሳብ ካለ ኮሜንት ሴክሽን ላይ ማስቀመጥ እንዳይረሳ። ከተመቻችሁ ላይክ፣ ሰብስክራይብ እና ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። አመሰግናለሁ።